በኦሮሚያ ክልልና በቤኒሻንጉል ጉሙዝ ክልል አዋሳኝ አካባቢዎች ያለው የጸጥታ ሁኔታ አሁንም በአዲስ መልክ ተባብሶ መቀጠሉ ተሰምቷል። ራሱን የኦሮሞ ነጻነት ሰራዊት መንግስት ደግሞ ኦነግ ሸኔ ብሎ የሚጠራው የታጣቂ ቡድን በከፍተኛ ቁጥር ከወለጋ ተነስተው ወትሮውኑ ሰላም ወደ ራቃት ወደ መተከል ዞን እየተሻገረ መሆኑን የአካባቢው የጸጥታ ምንጮች ጥቆማ ማድረጋቸው ተሰምተዋል። ይህ በከፍተኛ ሁኔታ የታጠቀ ቡድን ቁጥራቸው ምን ያክል እንደሆነና እንቅስቃሴያቸው በአካባቢው ላይ ምን ያክል ስጋት እንደፈጠረ የተሰሙ መረጃዎች አሉ። በአጭሩ የምንመለስበት ይሆናል። በሌላ መረጃ የግብጽ ውጭ ጉዳይ ሚኒስትር ሶማሊያ እንዳንገባ የበጀት እጥረት እንቅፋት ሆኖብናል ሲሉ ተናገሩ። ከሰሞኑ በህዳሴ ግድቡ ዙሪያ ከአሁን በኋላ አንደራደርም ያሉት የግብጽ የውጭ ጉዳይ ሚኒስትር በድር አብደላቲ የጊዜ ጉዳይ ነው እንጂ ወደ ሶማሊያ መግባታችን አይቀሬ ነው ብለዋል። አንዳንድ አካላት ብለው የጠቀሱት ሚኒስትሩ የቀይ ባህርን ቀጠና የፉክክር ሜዳ ለማድረግ ጥረት እያደረጉ ነው በማለት ኢትዮጵያን በነገር ሸንቆጥ አድርገዋል። እንመለከተዋለን። ወደ ውጭ መረጃ ይሳልፍ። ፕሬዝዳንት ዘለንስኪ በአሜሪካ የሚደገፈውን የሰላም ስምምነት ለመፈረም ዝግጁ አይደሉም ተባለ። ከሰሞኑ እየተደረገ ያለው በአሜሪካ የሚመራው እልህ አስጨራሽ ድርድር ችግር የገጠመው ይመስላል። ይህ የመጨረሻ የተባለው በሁለቱ ሀገራት መካከል የሚደረገው ድርድር ወሳኝ ምዕራፍ ላይ ደርሷል። የምናይ ይሆናል። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻ አብራችሁን ቆዩ ላለው። በኦሮሚያ ክልልና በቤኒሻንጉል ጉሙዝ ክልል አዋሳኝ አካባቢዎች ያለው የጸጥታ ሁኔታ አሁንም በአዲስ መልክ ተባብሶ መቀጠሉ ተሰምቷል። ራሱን የኦሮሞ ነጻነት ሰራዊት መንግስት ደግሞ ኦነግ ሸኔ ብለው የሚጠራው የታጣቂ ቡድን በከፍተኛ ቁጥር ከወለጋ ተነስተው ወትሮውኑ ሰላም ወደ ራቃት ወደ መተከል ዞን እየተሻገረ መሆኑን የአካባቢው የጸጥታ ምንጮች ጥቆማ ማድረጋቸው ተሰምተዋል። በዛሬው ዕለት እየወጡ ያሉ መረጃዎች እንደሚያመላክቱት በግምት ቁጥራቸው 2000 የሚደርሱ ታጣቂዎች ከወለጋ ዞን ሆሮ ጉድሩ ሸኮ ቀበሌ በመነሳት ወደ ቤኒሻንጉል ጉሙዝ ክልል እየገቡ ነው ተብሏል። እነዚህ ታጣቂዎች ከወለጋ ሆሮ ጉድሩ ተነስተው ወደ ድባጤ ወረዳ ሙዛን ቀበሌ በመሻገር ወደ ዳሌ በመጠጋት በቆርቃ ቀበሌ ለመስፈር ያቀዱ መሆኑ ተሰምቷል። በሌላ አቅጣጫ ደግሞ ይህንን ኃይል ለመከላከል ቀደም ሲል በአካባቢው በተለይም በጎንጎ ቀበሌ ተንቀሳቅሶ የነበረውና የአካባቢው ነዋሪዎች ጽንፈኛ ሲሉ የሚጠሩት ታጣቂ ኃይል ከዛሬ ጀምሮ ዝግጅት እያደረገ እንደሚገኝ ታውቋል። ይህንን አደገኛና የተቀዳጀ እንቅስቃሴ ተከትለው በደባጤና ቡለን ወረዳዎች ከፍተኛ የጸጥታ ስጋት አንዣቧል ተብሏል። ታጣቂዎቹ ኃይላቸውን በማደራጀት ወደ መተከል መሃል እየገሰገሱ መሆኑን የገለጹት የመረጃ ምንጮቹ የአካባቢው ማህበረሰብና የጸጥታ አካላት አስፈላጊውን ጥንቃቄ እንዲያደርጉ አሳስበዋል። በተለይም ቡድኑ የቀድሞ ይዞታዎችን ለማጠናከርና አዳዲስ ቦታዎችን ለመቆጣጠር የሚያደርገው እንቅስቃሴ በአካባቢው ቀደም ሲል የነበረውን አንጻራዊ መረጋጋት ሊያደፈርሰው እንደሚችል ተሰግቷል። የመንግስት የጸጥታ አካላት በዚህ አዲስ እንቅስቃሴ ላይ እስካሁን የሰጡት ይፋዊ መግለጫ የለም። ከአንድ ሳምንት በፊት በቡለን ወረዳ በታጣቂዎች በተፈጸመ ጥቃት በርካታ ሰዎች መገደላቸውንና የነበረው አንጻራዊ ሰላም መደፍረሱን ዘግበን ነበር። በመተከል ዞን በተለያዩ ወረዳዎች የሚደርሰው ተደጋጋሚ ጥቃቶች በዚህ ዓመት አንጻራዊ ሰላም ቢኖርም ነገር ግን አሁንም ችግሩን ሙሉ በሙሉ መቅረፍ አልተቻለም። በዛሬ ዕለትም በርካታ ታጣቂዎች ወደ አካባቢው እየተጓዙ በመሆኑ ጋር ተያይዘው መረጃዎች መውጣታቸውን ተከትሎ የመንግስት የጸጥታ አካላት ተገቢውን መከላከል እንዲያደርጉ አስቸኳይ ጥያቄ ቀርበዋል። በሌላ መረጃ የግብጽ ውጭ ጉዳይ ሚኒስትር ሶማሊያ እንዳንገባ የበጀት እጥረት እንቅፋት ሆኖብናል ሲሉ ተናገሩ። ከሰሞኑ በህዳሴ ግድቡ ዙሪያ ከአሁን በኋላ ከኢትዮጵያ ጋር አንደራደርም ያሉት የግብጽ የውጭ ጉዳይ ሚኒስትር በድር አብደላቲ የጊዜ ጉዳይ ነው እንጂ ወደ ሶማሊያ መግባታችን አይቀሬ ነው ብለዋል።
አንዳንድ አካላት ብለው የጠቀሱት ሚኒስትሩ የቀይ ባህርን ቀጠና የፉክክር ሜዳ ለማድረግ ጥረት እያደረጉ ነው በማለት ኢትዮጵያን በነገር ሸንቆጥ አድርገዋል። የግብጽ የውጭ ጉዳይ ሚኒስትር በድር አብደላቲ በኳታር እየተከናወነ ባለው ዶሃ ፎረም ላይ ባደረጉት ንግግር በሶማሊያ ያለውን ችግር ለመቅረፍ ዓለም አቀፍ ቅንጅት ቢያስፈልግም በዋናነት ግን ኃላፊነቱ የኛ ነው ብለዋል። በንግግራቸው መካከልም አንዳንድ አካላት ቀጠናውን የፉክክር ሜዳን ለማድረግ ጥረት እያደረጉ ነው በማለት እንደዚህ አይነቱ አካሄድ በቀይ ባህር አካባቢ ላለው መረጋጋት ስጋት እየፈጠረ መምጣቱን ተናግረዋል። ሶማሊያ ለግብጽ ለአረብና ለአፍሪካ ብሔራዊ ደህንነት ቁልፍ ሀገር ናት በማለት የገለጹት ሚኒስትሩ አገራቸው በሶማሊያ ላይ ያላት ፖሊሲ የግዛት አንድነቷን የሚያረጋግጥ እንደሆነና ማንኛውንም አይነት ይህንን የሚጻረር የተናጠል እርምጃ የማይቀበል መሆኑን አስታውቀዋል። አገራቸው የሶማሊያን መንግስት አቅም ለመገንባት የሚያስችሉ የተለያዩ ድጋፎችን ስትሰጥ መቆየቷንና በዚህም እንደምትቀጥልበት አስረድቷል። ለሶማሊያ መረጋጋት ወሳኝ የሆነውን የአፍሪካ ህብረት የሰላም አስከባሪ ኃይል ኤዩሶም ያለንን ድጋፍ እንገልጻለን፣ በድጋፋችንም እንቀጥላለን ብለዋል። በሰላም አስከባሪው ኃይል ውስጥ ግብጽ ወታደሮቿን ለመጀመሪያ ጊዜ በሶማሊያ ለማሰማራት ፍቃደኝነቷን ማሳየቷን ያስታወቁት ሚኒስትሩ ይሁንና የበጀት እጥረት እንቅፋት እንደፈጠረባቸው ገልጸዋል። ከቀድሞው ሰላም አስከባሪ ኃይል ወደ አዲሱ ኤዩሶም በሚደረገው ሽግግር ላይ የበጀት እጥረት ማጋጠሙ የሶማሊያን መረጋጋት ስጋት ውስጥ እንደከተተው በመጥቀስ ዓለም አቀፉ ማህበረሰብና አጋሮች በአስቸኳይ የገንዘብ ድጋፍ እንዲያደርጉ ጥሪ አቅርበዋል። ወደ ውጭ መረጃ ይሳልፍ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በአሜሪካ የሚደገፈውን የሰላም ስምምነት ለመፈረም ዝግጁ አይደሉም እየተባለ ነው። ከሰሞኑ እየተደረገ ያለው በአሜሪካ የሚመራው እልህ አስጨራሽ ድርድር ችግር የገጠመው ይመስላል። ይህ የመጨረሻ የተባለው በሁለቱ ሀገራት መካከል የሚደረገው ድርድር ወሳኝ ምዕራፍ ላይ ደርሷል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የዩክሬኑ ፕሬዝዳንት ዜሌንስኪ በሁለቱ ሀገራት መካከል ያለውን ጦርነት ለማስቆም በአሜሪካ የቀረበውን የሰላም ስምምነት ለመፈረም ዝግጁ አይደሉም የሚል አቋም እንደያዙ ገልጿል። ፕሬዝዳንት ትራምፕ በአንድ መግለጫቸው ላይ አሜሪካ ስታቀርበው የቆየችውና ዩክሬን የተወሰነ ግዛቶችን እንድትለቅ እንዲሁም የጦር ኃይሏን እንድትቀንስ የሚያስገድደው ባለ 28 ነጥብ የሰላም ዕቅድ በዩክሬን በኩል ጠንካራ ተቃውሞ እንደገጠመው ጠቆም አድርጓል። የዩክሬኑ ፕሬዝዳንት ዜሌንስኪ በበኩላቸው የሰላም ስምምነቱ አገሪቱ ክብሯን እንድታጣ ወይም ደግሞ ቁልፍ አጋር የሆነችው አሜሪካን የመነጠቅ አደጋ ውስጥ እንድትወድቅ የሚያደርግ እጅግ ከባድ ምርጫ እንደገጠማቸው ከዚህ ቀደም ገልጸው ነበር። ፕሬዝዳንት ትራምፕ ጦርነቱን በ48 ሰዓታት ውስጥ የማስቆም ፍላጎት እንዳላቸው ሲገልጹ የቆዩ ሲሆን አሁን ደግሞ የሰላም ስምምነቱ ተግባራዊ የሚሆንበትን የጊዜ ገደብ አስቀምጠው እንደነበረ ሪፖርቶች አመላክቷል። የዩክሬንና የአውሮፓ መሪዎች ግን ይህን የትራምፕ እቅድ ለዩክሬን እጅ የመስጠት እቅድ ሲሉ ተችተውታል። ትራምፕ በድጋሜ ተመርጠው ወደ ስልጣን የሚመጡ ከሆነ ለዩክሬን የሚደረገው ወታደራዊና የስለላ ድጋፍ ሊቋረጥ እንደሚችል የአሜሪካ ባለስልጣናት ፍንጭ መስጠታቸውን ተከትሎ የዜሌንስኪን ውሳኔ የበለጠ አወዛጋቢ አድርጎታል። ሩሲያ በበኩሏ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ይፋ ያደረጉት አዲስ የደህንነት ስትራቴጂ ከሞስኮ ራዕይ ጋር በብዙ መልኩ የሚጣጣም እንደሆነ በግልጽ አድንቃለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በሩሲያ መንግስት የዜና ወኪል በሆነው ታስ በወጣ ቃለ መጠይቅ እየተመለከትነው ያለነው ማስተካከያ በብዙ መልኩ ከኛ ራዕይ ጋር የሚጣጣም ነው ሲሉ ሰነዱን አድንቀዋል። የዩክሬንን ጦርነት ለመቋጨት ጥረት እያደረጉ ያሉት የአውሮፓ ህብረት ባለስልጣናት በበኩላቸው ሰነዱ በሩሲያ ላይ የተለሳለሰ ቃላት የያዘ በመሆኑ ዋሽንግተን ሞስኮ ላይ የተዳከመ አቋም ልትይዝ ትችላለች የሚል ስጋት ጭሮባቸዋል። ምንም እንኳ የሩሲያና የዩክሬንን ጦርነት ለማስቆም በአሜሪካ በኩል ከፍተኛ ጥረት እየተደረገ ቢገኝም የአውሮፓ ሀገራት በሚያሳዩት ጣልቃ ገብነትና የዩክሬን መሃል ሰፋሪነት ድርድሩን ከባድ እንዲሆን አድርጎታል እየተባለም ይገኛል።
የዩክሬኑ ፕሬዝዳንት ዘለንስኪ አንዴ ድርድሩ ለሩሲያ ያደላ ነው፣ አንዴ ደግሞ ከስምምነቱ ለመድረስ ጫፍ ደርሰናል እያሉ መንታ መንገድ ላይ በመቆም ለመወሰን ሲቸገሩ ተስተውሏል። እልህ አስጨራሽ የሆነውን የሁለቱን ሀገራት ድርድር ቢበዛ በዚህ ሳምንት እናጠቃልላለን በማለት የዋይት ሃውሱ አለቃ ዶናልድ ትራምፕ በብዙዎች ተስፋ የተጣለበትን መልእክት አስተላልፈዋል። ይህ ደም አፋሳሽና 4 ዓመታትን ሊደፍን ጥቂት ወራት ብቻ የቀሩትን ጦርነት ተሳክቶላቸው ያስቆሙት ይሆን? አብረን የምንመለከት ይሆናል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።